ኢሳም ኢየሱስም በዘንባባ ስር ነው የተወለዱት። ቤተልሔም እኮ በምን በረት ነው የተወለደው? እሺ በምን በረት እንዴ? በዘንባባ ስር አይደለም ሰውዬ፣ በቤተልሔም በበረት ነው የተወለደው እንጂ ዘንባባ ስር አይደለም። በምን በረት ነው? በረቱ የምን በረት ነው? የከብቶች ነው ሰውዬ። ዋው በቃ እዛ ስር ደግሞ ዘንባባ አለች። እዛ ውስጥ ዘንባባ አለ በረት ውስጥ፣ የከብት በረት ውስጥ ማለት ነው። ያዋል እንዴ? እኛ ነው የሰቀልነው። ተመሳሰለባችሁ እንጂ ሌላ ሰው ነው የሰቀሉት እነሱ፣ ሌላ ሰው ሌላ። እናንተ ግን ተመሳሳይ ሰው ነው የመሰላችሁ። ኦኬ ተመሳሰለ። ማን ያመሳሰለው? እናንተ ነው ያመሳሰላችሁት ማለት ፎቶኮፒ አንስተን አመሳሰል ነው ወይስ ቀርጸን አመሳሰል ነው? በይደን ምናምን ነው። ማረጃ አለ እሱ ለመሆኑን ማረጃ አለ። እኛ ያመሳሰል ነው እኮ። እንዴት ነው ያመሳሰል ነው? እኛ እንዴት ነው? እኔ ነኝ ያመሳሰልኩት ወይስ እናንተ ስትናው እዚህ ጋር ያለነው ሰው ነው? በአይሁዶች ተመሳሰለባቸው፣ እናንተ ደግሞ አመናችሁት። አይሁዶች እኛ ሰቀልነው ሰው፣ እናንተ ደግሞ አመናችሁት። ማን አመሳሰለባቸው? አንድ ክርስቲያን ፕሊስ፣ አንድ ሰው ጋር የሰቀሉት አይሁዶች ናቸው። ሰቀሉት፣ እናንተ ደግሞ እኛ ሰቀልነው ብሎ ሲነግሯችሁ እናንተ ደግሞ አመናችሁ። እኛ እሱ ተሰቀለ። ማን ያመሳሰለው? ጥያቄው ማን ያመሳሰለው? እናንተ ናችሁ ያመሳሰላችሁት። ምን አድርገን አመሳሰለው? ማለት በይደን ነው የሰራ ነው? እንዴት ነው? ሌላ ሰው ነው የተሰቀለው። ሌላ ሰው ሰው ፈጠረን አመሳሰለን ሰቀልን። እንዴት ነው? እስኪ አስረዳው። አልገባንም። አሁን የተሰቀለው ኢየሱስ አይደለም፣ ሌላ ሰው ነው የተሰቀለው። ተመሳስሎባችሁ ነው እኮ። እንዴት አመሳሰል ነው? ሰውየው ሰራ ነው? ወልደን ነው ወይንስ አስበይደነው ነው? ወይንስ እንዴት ነው ያመሳሰል ነው? ይሄ ጥያቄ አመሳሰላችሁ ያልከን እኮ አንተ ነህ የወቀስከን እኮ አንተ ነህ። አመሳሰላችሁ እንዴ ብራዘር? እንዴት ያመሳሰል ነው? እሱ ነው ጥያቄ ሆነብኝ። እንዴት አመሳሰላችሁት? የተሰቀለው ሌላ የሞተው ሌላ ነው እኮ። ታዲያ መሐመድን ጠይቋ። ይሄንን እኮ ያለው መሐመድ ነው እኮ። ቁርአን ነው ያለው። ቁርአን እና መሐመድ ነው ያለው እኮ። ታዲያ ማን የተናገረው? ቁርአን ማን የተናገረው? አላህ የቱ ጋር ነው አላህ የተናገረው? መሐመድ አላህ ነው? መሐመድ አላህ ነው? መሐመድ አላህ ነው? መሐመድ አላህ ነው? ህዝብ እየመራ ነው። አንተ ግን እዚህ በህይወት ያለ መሐመድ አላህ ክርስቲያን ማድረግ አልቻልክም እኮ። 1 ትሪሊየን መሀይብ ቢመራ እንደ ጉዳይዲ ትሰልማለህ አንተ። አንድ ጊዜ አዳምጥ። እኔን ተከታዮች ጉዳይዲ በቅርብ ቀን ትሰልማለህ። አዳምጥ። እኔን ተከታዮች እና 1 ሚሊዮን መሀይብ ቢመራ ምንድነው ለውጡ? መሀይብ የሚል አለ አሁን እንትን ውስጥ? አዎ አለ። ያልተማረ ሊትሬት ነን ይላል ሐዲሱ ላይ። አብሽር ትሰልማለህ በቅርብ ቀን አብሽር። አሁን እንደዚህ ተከራክረህ ነደህማ ሳትሰልም አትቀርም። አብሽር። እሺ እኔ አዎ ሰልማለሁ፣ ግን ሻሃዳ ይዘህ በመሀል ጣቴ ነው። ተስማማለህ? በመሀል ጣት ተው፣ እኛ እናስተካክላለን። በመሀል ጣትም ተውና በፈለከው ጣት ያዝ፣ እኛ እናስተካክላለን። ኧረ ተው በፈለከው ጣት ይሁን፣ እኛ እናስይዛለን። አብሽር ትይዛለህ በቅርብ ቀን። ኧረ ቆይ ወይ ቀልድ አለ። እሺ ለማንኛውም እኮ ስማ፣ የገረመኝ ማለት ነው በባለፈው እኮ ማማዬ ስታወራ አንተን ምን እንዳለች ሰምተሃል? ተረጋጋ እና ወደ ከእስልምና የመጣ ነው አለች። አዎ እንዴ እኮ ታዲያ እስልምና ጥዬ የመጣው ሰውዬ ወደ እስልምና ሊሄድ ነው ታዲያ? እስቲ ፋቲሃ ቀራልኝ። አልሐምዱሊላሂ ረቢል ዓለሚን አርረህማን አርረሂም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲነስ ሲራጠል ሙስተቂም ገይሪል መግዱቢ ዐለይሂም ወለዷሊን። ዷሊን ማለት ነው። አሊፍን ቅራ። ኧረ እንዳታስጨርሰው መጽሐፉ እንዳያልቅ። ወለዷ ማለት ነው። አሊፍን ቅራ። እሺ እቀራለሁ። ወለዷሊን ማለት ነው። ወለዷሊን ማለት ነው። መጀመሪያ እኔ ያልኩህን ጨርሳ። አንተ ጠይቀኝ ያልከኝ አሁን ፋቲሃን ጨረስክ። እስቲ አሊፍን ቅራ። ወለዷሊን ማለት ነው። ይኸው በቃ አታውቅም። ከዛ ከፋቲሃ ውጭ አታውቅም ሌላ። እሺ ቀጥል። እሺ ወለዷሊን ማለት ትርጉሙን ግን ታውቀዋለህ? አንተ ራሱ ብታውቀው ዶሮ ትከፍራለህ። ምክንያቱም በቀን 17 ጊዜ ሰው ሰላት እየሰገደ ሱናን ሳያካትት ማለት ነው። እንዴት ሰውን ይሰድባል? እነዛ ጠማማዎች እየሰደብክ እንዴት? ወለዷሊን ማለት ትርጉሙ ምንድነው ታውቀዋለህ?
ትርጉሙን ስለማታውቅ ከእንዳንተ አይነት ጠማማዎች አታድርገን ማለት ነው። ለምን ሰው ትሰድባለህ አንተ? ታዲያ ይሄ ጸሎት ነው ታዲያ? ይሄ አላህ ከጠማማዎች ጋራ አታድርገን ማለት ነው። ገይር መግዱብ ላይ ይወርዳል ማለት። ስለዚህ ሌሎችን ጠማማ እያልክ እየተሳደብክ ነው። አየህ አይደለ? ይሄ ራሱ እኮ አንድ አላህ ይኸው አንተ ጠማማ እንደ እየተሳደብክ ያለው አየህ አይደለ? ወለዷልኝ እያልክ ሰዎችን ያልነኩ ሰዎች ሰላማዊ ሰዎችን ጠማማዎች እያልክ መስደብ። እኔ አሁን በአማርኛ ሁሉ ጊዜ ጠማማዎች ሲል ለምንድን ነው ሰዎች የሚሰድቡ? መብታቸው እኮ ነው እንዴ። እሺ አንተ አሁን ለምን ትሰድባለህ? አሁን አንተን መሐመድ ሰደቡ፣ አላህ ሰደበ፣ አንተን ለምን ትሰድባለህ? ጠማማ ስለሆንክ አይደል? አልሰደብኩትም እኔ መሐመድ ተሳስተሃል። ጠማማ አንተ ቀን በቀን እየተሰደብክ አይደል የምትለው? ምን ብዬ ሰደብኩት? 24 ሰዓት ይኸው 24 ሰዓት ምን ብዬ እንቅልፍ ራሱ እንኳን የለህም። ምን ብዬ ተሳደብኩ? ምን ብዬ ተሳደብኩ? አሁን አንተ መሐመድ እንትን ስፈርሙን እንትን ያርጋል አላልከም? አሁን አንተ አዎ ታዲያ እና አንብቤ ነው ቡሃሪ ነው የሰደበው። እኔ አይደለም የሰደብኩት፣ ቡሃሪ ነው የጻፈው እኮ። ቡሃሪ ጻፈው አንተ ባጥባለ የሚለውን ታሳኛለውን ከፍተህ? አዎ አሳያለሁ። አሳይኝ። እሺ ሐዲስ መክፈት የሚችል ሰው አለ? ልክፈትልህ? ያውጣልህ ወይስ አለ ቁጥሩ? እኔ ከፍታለሁ። አንተ ግን ያልከው ያንጠባጥባል አልክ። ያንጠባጥባል። መሐመድ ስፐርሙን ያንጠባጥባል። እሺ ቡሃሪ ስንት ላይ ላውጣልህ? የለህም? እሺ ስንት ላይ ላውጣልህ ቁጥሩን አንዴ። ማም ያንጠባጠበ የሚለውን ሊያመጣ ነው። ጎግል ላይ ሰርች ያደረገ ነው። እሱን የጠበቅ ነው። ይቅርታ አድርጉልኝና ማለት ነው ለነብዩ መሐመድ ምስክሩ ቁርአን ነው፣ ለአላህ ምስክሩ ቁርአን ነው። ለምንድን ነው ከሱ ውጪ መጽሐፍ የሌለው? ለአላህ ማረጋገጫ ምንድን ነው? አላህ ስለመኖሩ አምላክ ስለመሆኑ እስቲ ንገረን ወንድማችን። እስቲ አንቺ ንገረኝ፣ አምላክ ለመኖሩ ምንድን ነው ማረጋገጫሽ አንቺ? ስነ ፍጥረት ስነ ፍጥረት ለምሳሌ የፈጠራቸው ፍጥረታት አላህም በቁርአኑ እኔ ሰማይና ምድርን ፈጠርኳቸው፣ ሰውና ሁሉም ነገር በህይወት ያለ ነገር ሁሉ ፈጠርኩ። ቆይ ለማን ነው ያለው? አላህ ለማን ተናገረ? ለኛ። በማን አማካኝነት ወደ እናንተ ደረሰ? ጎበዝ፣ በነብዩ መሐመድ። መልካም። ነብዩ መሐመድ ነብይ ስለመሆኑ ምን ማረጋገጫ አለ? አላህን ስለማናገሩ ማን ማስረጃ አለ? ቁርአን ራሱ። ከሱ ውጪስ? ከሱ ውጪ በጊዜው የነበሩ ነብያቶች ጨረቃን እስቲ ለሁለት ካፍልና አሳይን ብሎ በጊዜው ማረጃ አለ፣ በሐዲስ ውስጥ ማለት ነው። ጨረቃን ለሁለት ካፍልና አሳይን ብሎ በጊዜ የነበሩ ሰዎች ከፍሎ አሳይቷቸው እንትን ብለዋል። ነብይ መሆናቸውን አረጋግጧል። ብዙ ይቅርታ፣ የቀደሙትን ነቢያት ንገረኝ። ቆይ የቀደሙትን ነቢያት ንገረኝ። ነብዩላህ ኢየሱስም ነብይ ነው። ኢየሱስ አትበል፣ ኢሳ ነው እናንተ ያው ናቸው። ኢሳም ኢየሱስም በዘንባባ ስር ነው የተወለዱት። ኖ ማን ያለ ኢየሱስ ክርስቶስ የት እንደተወለደ ነው ያውቃለሁ። አየህ እዚህ ጋር ነብይህ ልክ እንዳልሆነ ማረጋገጫ መጣህ ራስህ። ምን አልሽኝ? ኢየሱስ ክርስቶስ ዘንባባ ስር አልተወለደም። ገባህ? ስለዚህ ኢሳና ኢየሱስ አንድ አይደሉም። አንድ አለመሆናቸው ማስረጃ አምጪ ካለሽ ማስረጃ እመጣልሃለሁ። ኢየሱስ ክርስቶስ የዳዊት ልጅ በቤተልሔም ነው የተወለደው እንጂ በዘንባባ ስር አይደለም። አንተ ያልከው ደግሞ በዘንባባ ስር ተወለደ ነው። ምንም አይገናኙም ማለት ነው። ሁለተኛ ነገር ደግሞ እመቤታችን ቅድስት ድንግል ማርያም እናንተ እህት አሮን ትላላችሁ። በበረት ላይ ተወለደው እና ቤተልሔም ነው። ቤተልሔም እኮ በምን በረት ነው የተወለደው? እሺ በምን በረት እንዴ? በዘንባባ ስር አይደለም ሰውዬ። በቤተልሔም በበረት ነው የተወለደው እንጂ ዘንባባ ስር አይደለም። በምን በረት ነው? በረቱ የምን በረት ነው? የከብቶች ነው ሰውዬ። ዋው በቃ እዛ ስር ደግሞ ዘንባባ አለች። እዛ ውስጥ ዘንባባ አለ በረት ውስጥ፣ የከብት በረት ውስጥ ማለት ነው። ያዋል እንዴ ሄደህ አይተኸዋል እንዴ? መጽሐፍ ቅዱስ እንዳለ የሞላው ሰራል።
ሹፍ ሹፍ በለኛ መጽሐፍ ቅዱስ ዘንባባ ስራ ቤት ውስጥ ዘንባባ አለ። አይ ክርስቲያንዬ ቤት ውስጥ ዘንባባ አለ። ቤት ውስጥ በረት አለ። የከብት በረት አለ። ቤት አለ እንዴ? የከብቶች በረት እኮ ነው ያልነ እንጂ ዘንባባ አለ። ቤት ውስጥም ዘንባባ አለ። ፈጣሪ ክርስቶስ ስጠኝ። ከነብይህ ነው የተማርከው ይሄንን? ከነብይህ እንደማምናችሁ ቁርጥ እኮ አሁን ቃል ያምጣልኛ ቶሎ በሉ። አሁን እናንተ አታረሳሱኝ። አንጠባጠበ የሚለውን አምጥቶ ያሳይኝ። እሱ ያመጣልህ፣ ችግር የለም። ከየት ነው የሚመጣው? ከዱባይ ነው እንደሚመጣው? ከቁርአን ያመጣልህ። ጠብቅ በትዕግስት። አሁን ለምሳሌ ማለት ነው እኔ ኢትዮጵያ ውስጥ ተወልጄ ማለት ነው ነብይህ መጥቶ ትዕግስት ክርስቲያን በጭራሽ ኢትዮጵያ አልተወለደችም። የተወለደችው ይርቃል ክርስቲያን ቆይ ቃል ያወራ መረጃውን ያምጣ። እሺ በዛኛው ስልክ ላስገብኝ። እሺ እዚህኛው ላይ ስለሆነ በዛኛው ልግባ። ምንም እዚህ ጋር አልተመቸኝም። መረጃዎች የትኛው ስቶሪ ነው ንገረኝና እኔ ከፍተዋለሁ። ስክራፕ አይሻ የምትፍቅለት ነው። ሰርች እንትን ላይ ሰርች አድርጉ። ቡሃሪ ላይ ሰርች አድርጉ። ኦኬ እስቲ እናንተ አሁን ጥያቄ መጠየቅ ይቻላል ወይ? ቆይ እንደ ሐዲስ እናንብብ። ኧረ አልጠይቅም ወንድሜ፣ እንደዚህማ አትሁን እንዴ። መረጃ መጣ እኮ አልጠይቅም አልኩ። አልጠይቅም። መረጃ መጣ እኮ አምጣ። ኧረ አፌ በአፌ እንትን ግባ በእናትህ። ተውኩ በቃ አልጠይቅም። መረጃውን ይዤ መጥቻለሁ። ክፈታት ብሎ በል። ይኸው እየከፈተ ነው። ይኸው እሰይ ከፈተ። ይኸው ትቸኩላለህ። አማርኛ አድርገው። አማርኛ አረብኛም አማርኛ የለውም። አይ ሐዲሱ እኮ አማርኛ የለውም። እንግሊዘኛና አረብኛ ነው ያለው። አማርኛ የለውም ማለት እኛ እየተነጋገርን ያለው በአማርኛ ነው። ታዲያ ለምንድን ነው ታዲያ በአረብኛ መሰግዱ? ታዲያ በአማርኛ ሰግድም ነበር እንዴ? ትቀልዳለህ እንዴ? ቀጥል አንብበው። አረብኛ ትችላለህ? አማርኛ ላይ አረብኛ ትችላለህ ወይ? የኔ ችግር የለም። ሌሎቹ ለመረዳት ማለት ነው አማርኛ ላይ አድርገው እኮ ሐዲሱን አንተ አስረዳቸው። እኛ ተረጉመዋለን። አንተ አንብበህ አስረዳቸው። አረብኛ ስለምችል ማለት ነው። እባክህ ከቻልክ አማርኛ ላይ እንትን አድርገው። እሺ አረብኛ አልችልም በለኝና ወደ አማርኛ ሄዳለሁ። አረብኛ አልችልም፣ እንግሊዝኛ ላይ አድርገው። እሺ እንግሊዝኛ ትችላለህ? አማርኛ ላይ ይቅርታ፣ አማርኛ ላይ አድርገው። አማርኛ ላይ አድርገው። ቶሎ በል የፈጠነ። እሺ አንድ ጊዜ ላንብበላቸውና ለሰዎቹ ሐሳብ አማርኛ ላይ አድርገው። አታነብ። ውሸት ታወራ። በቃ ተው። አስገድ አንድ አንብበላቸው። እሰይ ቀጥል። እሺ አማርኛ አድርገው በእናትህ። ወደ አማርኛ አድርገው። ቆይ እተረጉምልሃለሁ። ላንተ እንዲገባ እተረጉምልሃል። እኛ አንተ አልተማርክም ብለን መቼም እንግሊዘኛ ሳናቅ አንቀርም። ይቅርታ። አስገድ ሱሌማን ቢ ያሰ አማርኛ አድርግልኝ እባክህ። ቆይ ዝም በላ እንዲተረጉምልሃለሁ። እኔ እሱን አልፈልግም። አንተ እኛ ስላንተ ምን አገባን ነው? ግን ታዲያ ኡስታዞችን ለምንድን ነው በአማርኛ ሐዲስ ጻፉልን አትሏቸው? እነሱ እኔ ኡስታዝ ነኝ እንዴ? ምን አገባኝ እኔ? ኡስታዝ ነኝ ጻፉልኝ በል እንዴ። ደግሞ እኔ ጎግል የተሳሳተ ትርጉም እንዲተረጉምልህ ፈለገ ነው እንዴ? ከዑለማዎች ወደ አማርኛ እባካችሁ ወደ አማርኛ አድርጉልኝ ወንድሞቼ፣ በጣም ወዳችኋለሁ። ወደ አማርኛ አድርጉልኝ። አቡ አሚር አረበኛ ትሰማለህ ማለት አረበኛ ትሰማለህ? አይችልም። አረብኛም አይችልም፣ እንግሊዝኛም አይችልም። ምን አይነት ትሰማለህ ወይ? አሰማም እንዴ? አረበኛ ትሰማለህ? አሁን እሱ የቀጠፈ ያለው በአማርኛ ነው። አማርኛ ላይ አድርግልኝ። ሁላችንም እንረዳ። አረበኛ ትችላለህ ወይ? ትርጉም ትችላለህ? ያኔ ቢነበብልህ አረበኛ ትችላለህ አንተ? አረብኛ ተይና ማለት ነው። እንግሊዝኛም እችላለሁ እኔ። እዚህ ያለው ሰው እንዲረዳ ነው። አረበኛ ነው የጻፈው። አረበኛ ነው የተጻፈው እና ቁርአን ተነበው በአረበኛ አረበኛ ትችላለህ? ለእኔ አይደለም እዚህ የተጻፈውን በትክክል እንዲታዩ እንዲትረዱ ማለት ነው። አስረዳቸዋለሁ። በአማርኛ ነው። አቡ አትጩህና አንተ ይቅርታ፣ እናንተ እንግሊዘኛ ከቻልክ አንተ አንብበህ ተርጉምላቸው ለነሱ። አንተ አንብበውና ለነሱ ተርጉምላቸው። አንተ ከቻልክ እኮ ችግር የለውም። ህዝቡ የሚረዳው በአረብኛ አይደለም፣ በአማርኛ አይደለም። ጽሁፍ ነው ይረዳው። ለኔ ተውልኝ እና እሱን አቡ አንተ ሙስሊም አይደለህ? አንተን ይረዱሃን፣ ችግር የለውም። እኛ ከዋሽን አንተን ይረዱሃን። አንብብ እናንተ ተርጉምላቸው። አሁን ይሄ አማርኛ ማድረጉ ለሁሉም አይቶ እንዲረዳ ጥሩ ነው። አቡ የመጽሐፉ ባለቤት አንተ ነህ። ቁርአኑ ደግሞ በአማርኛ የተተረጎመ ሐዲስ የለም፣ አልተተረጎመም።
ቻው በቃ ጨርሰሃል። ተው አማርኛ ላይ ያልተተረጎመ ሐዲስ የለም። አይደለም አረበኛ ትችላለህ አትችልም? አረበኛ ይችላል አይችልም? ቆይ እሱ መስማት ትችላለህ? አማርኛ ያልተተረጎመ ሐዲስ የለም። አሁን ህዝቡ ለማደናገር ያመጣው ነገር ነው። ተጻፈው አረበኛ ቢነበብልህ። ኧረ ቆዩ በጌታ እንዴ አጣልቃቱ እና አንድ ጊዜ ጨርስ። የለማው እኛ ይሄ እኮ የኛ ችግር አይደለም። ያ ማለት ግን በእንግሊዘኛና በአረብኛ አለ። ስለዚህ አማርኛ የማይችሉ ሰዎች ተዋሽታችኋል ልትላቸው አትችልም። ምክንያቱም ሰዎች ያነባሉ። አንተ አታነብም ሊሆን ይችላል። አንተ ማታቅ ልትሆን ትችላለህ። ኩቺ አረብኛውን ሊሰማ ይችላል። አረብኛውን አርጉና ተርጉምልኝ። አዳምጥ ፕሊዝ። ኡስታዞች አንተን አረብኛ አለመቻልህን ተጠቅመው እየዋሹ ነው። ተርጉሙት ደፍራችሁ በላቸው። ስለዚህ አሁን ያለው እንግሊዘኛው ነው። ጎግል ትራንስሌሽን አረብኛውን ተርጉመው አንተ። እሺ አረብኛውን ተርጉመው አንዴ ተረጋጋና ቆይ ያግዙ። ጎግል ትራንስሌት ያርጉልህ። ግን እነሱን አይደለም። አዎ በቃ እህቴ ቲጂ በጣም ግን እንደዚህ አማርኛ ተፈላጊ ከሆነ አንዴ ተረጋጋ። ቃልን አይደለም መተክ ማፋጠጥ ያለብህ። እሺ ያርጉልኝ። ሄደህ እዛ አንድ ነገር ምን ይላሉ መሰላችሁ? እኛን ጎግል ነው የምትጠቀሙት እያሉ ያሙናል፣ ይሳደባሉ። ጎግል ግን እኛ እንደማንጠቀም ጎግል ትራንስሌት እንደማናደርግ ወደ አማርኛ አድርጉልኝ። ሚዘርክ አንድ ጊዜ ካሁን ማይክ እንዳከፍት እኛ ጎግል ትራንስሌሽን አንጠቀምም። ይኸው እንደነዚህ ምንም የማያውቁ በርካታ ሙስሊሞች አሉ። እነሱ ተቸግረውና ተጨንቀው ጎግል ትራንስሌት አድርጉልን ሲሉ ነው እንደዚህ የምናደርግላቸው እንጂ ሐዲሱ የተጻፈው ተተርጉሞ የተጻፈው በእንግሊዘኛ በሁርዱ ቋንቋ በአረብኛ ነው። ስለዚህ ከነዛ ቋንቋዎች ውስጥ እኛ የምንችለው እንግሊዘኛውን እናነባለን። ይሄ ሐዲስ ደይፍ ነው። ተው ትክክለኛ ሐዲስም አይደለም። ሲጀመር አማርኛ ያልተተረጎመ ሐዲስ የለም። ውሸት ነው የምታወራው አንተ። ምን ሳይ ሙስሊም ዳይፍ ነው። አንተ ደግሞ ይሄን ያክል ዝም ስንላ ትጨማረቅ። አማርኛ ታፍራላችሁ እናንተ ትፈራላችሁ። አማርኛ ላይ የለም የምታወሩት ናቸው። በእናትህ ያንተ አማርኛ ላይ አድርገው ባለማማር አማርኛ ላይ አድርገው። እሺ ማፈር እኮ ነው ያለብህ። ቆይ ልተረጉምልህ ነው። ተረጋጋ። ከዚህ በኋላ ማይክን እንዳከፍት ሁጂዝ በቃ ቪዲዮ ዛት ሙስሊሞች ይጨነቃሉ። በእምነታቸው እንዲያፍሩ እንዲሸማቀቁ ካደረጋቸው ነገሮች ውስጥ እኛን መጥተው እንደዚህ እንዲጮሁብን ተሰደብን ስሜት እንዲሰማቸው ካደረጋቸው ነገሮች ውስጥ ሐዲሶችን አያውቃቸው። አንሸማቀቅም። የተሰቀለ የሚገረፍ አምላክ የለንም እኛ። ሽንት ቤት ገብቶ ካካ የሚል አምላክ የለንም እኛ። ምንድነው የምናፍረው? አያለ አሁን ላወራው ማስረጃ ተመጣም። ነገር ግን እኛ ምንም ችግር የለም። አምላካችን ለኛ ሲል ስለአለም ካካ አላለም ሽንት ቤት ገብቶ ማስረጃ ተመጣለህ። ማስረጃ ትልቁ ላይ ማስረጃ አይደለም ሰው አይደለም ማስረጃ አለ ሰው አይደለም ወይ? እሺ ማስረጃ የለም። ኒውተርክ አሁን ይሄንን አንበበ ከዛ ግን እንደሚያንጠባጥብ ግን እንወጣለን። ቆይ አላህን ስፐርሙን ሴጋ መጥቶ እጁን ተጠቅሞ እንደረጨው አሳያለሁ። ቀጥል ይሄን አንበብ መጀመሪያ። እዛውም ይሄ ትርጓሜ ራሱ የጉግል ትራንስሌሽን በጣም ዊክ ነው። ና አንብበው። ራስ አንበብ። ና ክፈት ማይክን አንበብ። ማይክን ክፈትና አንበብ። ና የነብይን ስፐርም ናፈቅፍቅ አንብበው። የሆነ ያየው ነው ስታነብ ያየው ነው። ራስ አንበብ ስታነባ የወለው አንብባ አላነብም። ራስ አንብብ። ማረጃ ብለም ሰላማው ታፍራለህ። አንብብ ወይስ ምን እንደው አንብቡልኝ። ማንበባችንም አማርኛም አንብቡልኝ። አማርኛ ማንበባችንም መሐመድ አያያዝ ትክክል አይደለም። አንዴ ወደዚህ ሆናል፣ አንዴ ወደዚህ ሆናል። ስለዚህ ስለማይታይ ነው። ይኸው ቀጥል አድርግልን። አንብበው ጀምር። ከዚህ ጀምር። ያየሁት ነው። አንብብ። ያመጣውን መረጃ አንብብ። አማርኛችንም አንብብ። አንተ ያመጣውን መረጃ ለማንበብ እንደዚህ ትንቀጠቀጣለህ። አንብብ። አማርኛ ማንበባችንም በቃ አልችልም ማለት እኮ ውርደት አይደለም። አልችልም ማለት ይሻላል እኮ። እንደ መሐመድ አልተማርክም ማንበብና መጻፋችን እኮ። ይሄ አላውቅም። ማንበብ አልችልም ማለት እኮ ጥሩ ነው። እንደዚህ ያመጣውን መረጃ ማንበብ ትሸማቀቃለህ። አንብበው። ትክክል ከሆንክ አንብበው። ያፈሰሰውም አላፈረበትም እንኳንኛ። አንተ ይኸው በውሸት ስለያዝክ ትስቃለህ። አሁን የሚያስቅ ነገር የተናገረ ሰው የለም። አሁን ውሸት ስለሆነ ዝም ብለህ አቡ አማር ይኸውልህ አማርኛውን ሲያነቡልህ ማለት ነው ልክ እንደ ነብይህ መሐመድ አይ ይሄ አይደለም አትልም። መሐመድ ሲያነቡለት
አይከራከርም ነበር ምክንያቱም ማንበብ ስለማይችል አንተ ማንበብ አትችልም አትከራከርም ከዚህ በኋላ ይነበብ አንብብ ነው ያመጣውን ማረጃ አንብብ ነው ያልኩት እንጂ እኮ ምን መልኩ ነገር አንተ ማንበብ ስለማትችል ነው አይደል አማርኛም እንግሊዘኛም አረበኛም ማንበብ አትችልም አይደል እኔ ነኝ መስልኩ ነው ያስኩት ማረጃውን እኔ ነኝ ያመጣሁት ግን ማንበብ ትችላለህ ይታያል ወይስ አትችልም እኔ ስሚ ማንበብ ትችላለህ ወይ ጥያቄ ማንበብ ትችላለህ ወይ ነው አንተ የሆነ ሰውዬ አባት ነህ ይኸውልህ ይነበብልሃል መሐመድ የሚጽፉ ሰዎች ሲጽፉለት ትክክል አይደለም ትክክል ነው አይልም ነበር ምክንያቱም ማንበብ ስለማይችል ልክ እንደሱ እንቆጥራለን እናነብልካለን ግን ትክክል አይደለም እንዳትል ያንብባው በቃሽ አንብብለት እንደ መሐመድ ይሄ እሺ እንዲህም አለ ይላል ሱሌማን ኢብኑ ያሲር እንዳለው በሰው ልብስ ላይ ስለሚወጣ የዘር ፈሳሽ ጠየቋቸው ሲጀመር ትራንስሌሽኑ እንደ ጉግል ደካማ ነው እስቲ በእናትህ አንተ አንብብ ዝም ብለህ ወይ አንተ ልተርጉምበት ሚውት አድርጉት አንብብ ባለጌ እንግሊዘኛውን አልተረጉምም እንዴ ይሄን አማርኛ ከመተርጎም እንግሊዘኛውን መተርጎም ይቀላል ሂድና እንግሊዘኛውን አንብበው ሂድ በቃ አይ አስክድ ሱሌማን ቢን ያሰርን እንዲህ ብዬ ጠየኳቸው whether the semen that gets on the garment ምንድነው የዘር ፈሳሽ በልብስ ላይ የሚወጣ ያለ የዘር ፈሳሽ ልብስ ላይ የፈሰሰ የዘር ፈሳሽ የአንድ ሰው የዘር ፈሳሽ መታጠብ አለበት ወይም የለበትም ብዬ ሱሌማን ቢን ያሰርን ጠየቅኩት ይላል he said አይሻ told me አይሻ እንዲህ ብላኛለች አለ ያ ሰው the messenger of Allah ያላ መልእክተኛ wash the semen የዘር ፈሳሹን ከልብሱ ላይ አጠበ and then went out for prayer ከዛ ለሰላት ወጣ in that very garment ራሱ ልብስ ላይ and I saw the mark of the washing on it እዛው ልብሱ ላይ የእንትኑ የስፐርሙ ምልክት ልብሱ ላይ ይታይ ነበር አለች ማን ያለችው ይሄን አይሻ ነው ያለችው እዛ ልብስ ላይ የዘር ፈሳሹ ቅርጹ ይታይ ነበር እላዩ ላይ ቴንክ ዩ አመሰግናለሁ ይሄንን እኔ አካውንት መግባት ትችላለህ ሹር በቃ እኔ አካውንት ስገባና የሆነ ቪዲዮ አለ እሱም ቪዲዮ ታሳይልኛለህ ይሄንን ከኡስታዛቸው ከራስ ምታት ጋር ተወያይተንበት ነበር ውይይት አድርገንበት ነበርና አንጠበጠበ እያልክ እየተናገርክ እየዋሸ ነው አሉ ሙስሊሞች ላይ ትቀጥፋለህ አንጠበጠበ ነብዩ መሐመድ ብለውኝ በጣም እንደው ረጅም ሰዓት ነው ውይይት ያደረግንበት ከዛ እኔ ምን ብዬ ጠየቅኳቸው ይሄንን ሐዲስ አመጣው ይሄ ሐዲስ የነብዩ መሐመድ ልብስ ላይ ስፐርም ደርቆ እንደነበረ ይናገራል አይሻም ተፈቀፈቀው እንደነበር ይናገራል ስለዚህ ይሄ ሐዲስ ተንጠባጥቦበት ካልሆነ ምን ሆኖ መጣ ወይ ደግሞ ተንጠባጠበ የሚለው አማርኛ ትክክል ካልሆነ አሁንም ቢሆን ሙስሊሞች ሊያርሙኝ ይችላሉ ተንጠባጠበ የሚለው አማርኛ ትክክል ካልሆነ ሌላ የሚገልጸው አማርኛ ካለ ስጡኝ አዘርዋይስ ግን ምንም ላረግ አልችልም ይሄንን ነው የምጠቀመው ብዬ ራስ ምታትን ሞግቼው ራስ ምታት መጨረሻ ላይ ዋት ነብዩ መሐመድ የዘር ፈሳሻቸውን አንጠባጠቡ ብሎ አረጋግጦልኛል ቢባል ችግር የለውም አይ ከዚህ የተሻለ ግን አማርኛ አለ አንጠባጠበን አትጠቀመው ሌላ ቃል ተጠቀምልን ይከብደናል ምትሉኝ ከሆነ አሁን ሙስሊሞች የዘር ፈሳሹ እንዴት ልብሱ ላይ ነካ ነው የኔ ጥያቄ ተንጠባጥቦ ካልሆነ ፈሰሰ ልበለው ተዘረከረከ ልበለው ወረደ ልበለው ምን ልበለው እንዴት ነካ ወይስ ልብሳቸው ስፐርም ያፈልቃል እስኪ ወረድ በል ሰላም አንዴ ጀማል አንዴ እሱ አይደለም ይሄ ኡስታዛቸው ራሱ ይሄው የመጨረሻ መልሱ ስሙት ክፈተው ሰዋት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰው ናቸው ዘራቸው ልብሳቸውን አላዩትም ደረቀ ፈቀፈቀችላቸው ሰዋት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰው ናቸው ዘራቸው ልብሳቸውን አላዩትም ይሄኛው ነው አይደል
ያ ምንድነው የከፈታችሁ? ያመነው እዚህ ላይ ነው። ሶ በቃ ምንም ማድረግ አልቻለም። እሱ ሶ ዋት አለኝ መጨረሻ ላይ ሶ ዋት ነብዩ መሐመድ ልብሳቸው ለዘፈሳቸው አንጠባጠበ የሚለው ቃል ትክክል አይደለም ካላችሁ ሙስሊሞች አሁን የምታረማለሁ የምታረምበት ግን ቋንቋ ሰጡኝ። ምን ሆኖ ልብሱ ላይ ደረሰ? ተንጠባጥቦበት ካልሆነ ፈሶበት ነው። እሺ ፈሶበት ልበል? መሐመድ የዘር ፈሳሹን ያፈስ ነበር ልበል? ወይስ ያዝረከርክ ነበር ልበል? ያወርድ ነበር ልበል? ምን አይነት አማርኛ ልጠቀም? እውነቴን ነው። ይሄ ከልብ የምጠይቃችሁ ጥያቄ ነው። አሁንም ቢሆን እሱንም እንደዛ ነበር የጠየኩት። መልሱ ግን ሶ ዋት ነው። ሶ ዋት ከሆነ ያው ተጠቀሙ ነው። ስለዚህ ጀማል በዚህ ላይ ብትለው ነገር ካለ መቀጠል ትችላለህ። ቶፒኩ ምንድን ነው? ርዕሱ ምንድን ነው? ነብዩ የአሁኑ ቦታ በአማርኛ አንብብ እስኪ አንተ ሄደህ አሁኑ ያሳየው ቦታ። እሺ ሀሳቡ ግን ገባ። ነብዩ መሐመድ የዘር ፈሳሻቸውን ያንጠበጥቡ ነበር ብሎ መናገር ስድብ ነው? ኖ እዚህ ቤት ማለት ነው ከአንድ ሰው ብቻ መወያያት አለባችሁ እናንተ። አንድ ሰው ሲያወራ 2-3 ሆናችሁ ማምጣት የለባችሁም እናንተ ማለት ነው። ኦኬ እሺ አዎ እኔ እያወራሁ ነው። አንድ ሰው ማውራት አለ። አንድ ሰው ማውራት አለብኝ። ተስማማ። አንተ ስትናገር ይጂ ትናገራለች፣ ሌላ ሰው ይናገራል። ልክ አይደለም ይሄ። እሺ ችግር የለም። ማንም አይናገርም። አንብብ በአማርኛ ያኑን ቦታ ስሜቱን እንትን ያደረገው ቦታ በአማርኛ አንብብ። እሺ መጀመሪያ ግን ከልጁ ጋር የተነጋገረው ነው ወደ መረጃ ሄድ ነው በሆነ ነገር አለመግባባት ላይ ደርሰን ነው። ስለዚህ ነብዩ መሐመድ የዘር ፈሳሹን ያንጠባጥብ ነበር ብሎ አንድ ሰው ቢናገር ያ ሰው ተሳዳቢ ነው ሊባል ይችላል? የት አለ መረጃ አለ? አዎ አለ። ክፈትለት ሐዲሱን አሳየኝ። በአማርኛ አንብብለት በአማርኛ። ሐዲስ ግን በአማርኛ አለ እንዴ? ነው ጎግል ትራንስሌሽን አድርግልህ። እንዴት ጎግል ትራንስሌሽን አድርግልህ? በጎግል በማሽን በሌላ በጎግል ትራንስሌሽን እንተርጉምልህ ወይንስ በአማርኛ እንድባው? የለማ በአማርኛ በጎግል ትራንስሌሽን ነው የምናደርግልህ አይደል? በምንድን ነው ያመጣችሁ እናንተ? በጎግል ትራንስሌት አድርጉልኝ ብሎ አደረግንለት። እኛ ግን በጎግል አድርግ። ስለዚህ ጎግል ትራንስሌት ቢሳሳትም ይሳሳት ማሽን ስለሆነ ችግር የለውም። በአንተ ፈቃድ ነው፣ በእኛ ፈቃድ። እንዴት ይሳሳት? እንዴት ማሽን ነው ሁሉን ነገር ፐርፌክት ላይ ተረጉሙ። ጎግል ትራንስሌሽን አምጣና አሳይ እኮ ነው አልኩት እኔ እኮ። አማርኛው እንደዛ ነው። ቃሳዩ አሁን አንብብለት፣ የፈለገውን አንብብለት። እንግሊዘኛውን ታነበለታል። አረብኛ ትችላለህ ግን? እኔ ቻልኩ አልቻልኩ አንተ አንብብ እኮ ነው። በአማርኛ አንብብ ነው አሁን። እሺ አንብብለት። እራስህ ታነባለህ፣ እኛ እናነብም። እራሳችሁ ነው መረጃ አለ ያላችሁ እናንተ አይደለም። እንዴት ነው እናንተ ጥያቄ መልሳችሁ ለኛም ታመጣላችሁ? ልክ አይደለም። እራሳችሁ አንብቡ። እናንተ መረጃ አለ ያላችሁ እናንተ አይደለም። እኛ መረጃ ያገኘነው በአረብኛና በእንግሊዘኛ ነው እንጂ አማርኛ አላገኘንም። ያላገኘነው አንብቡ። የለም ካለ አምጡና ሰው ካለ ስጡ። አለ እያላችሁ ያላችሁም እንደ እናንተ ያው አላልንም። ማን ያለ አትዋሽ። እኛ ሐዲስ ያለው በአረብኛ አማርኛ አብታችሁ አንብብ እያላችሁ ያለን እንደ ያሁኑ ልጅ ያወጣው ልጅ ማለት ነው እናንተ እኮ። አንተ በጎግል ትራንስሌሽን ተርጉመንልህ ታነባለህ ራስህ። ምክንያቱም የሌለውን ሐዲስ ነው አራስ ታነባዋለህ እሱ ነው ማለት። እኛ ግን የምናነበው የተጻፈውን ትክክለኛውን ሐዲስ ግን አንብቦ ካልከን እናነባለን። መጀመሪያ እንግሊዘኛውን አንብበው ከዛ ወደ እንግሊዘኛ ተውና በአማርኛ አንብቡ ነው። አማርኛ ሐዲስ የለም። ሰውዬው ያመዋል እንዴ? እንዴት የለም? የት አለ አማርኛ ሐዲስ? ካለ ያው ትልቁ ላይ አድርገህ ክፈት ራስህ። ቁጥሩን ልስጥህ። ያው ክፈተው አማርኛ ሐዲስ ቁጥሩን ንገረው። እሰይ ሱናን ኢብን መጃህ 536 ሰማ ጀማል የሰማው ነው። እናንተ አውጡ። እኔ ጋር ስልኩ ትንሽ አንተ ነው እንትና ነው አውጡ። እናንተ ብራችሁ ወይም እናንተ ማፎቅ እናንተ እኮ ነው ይሄ መሳቃችሁ በጣም ትገርማላችሁ እናንተ። እሺ ወገናችን እስተረጋጋና እና ካንዳ እያሳቃችሁን ታዲያ እንዴት አትሳቁ? እንዴ ኮርኩራችሁ እኮ ነው ማሳቃችሁ። የማይሆን ነገር አምጥታችሁ ማሳቃችሁ ወይም ሰውን እንትን ማድረግ ወይም እንትን እናደርጋለን ማለታችሁ እኮ ነው። እናንተ ትሲቃላችሁ፣ አምጥታችሁ ትሲቃላችሁ። በግድ ነው እያሳቃችሁ ያላችሁት እኮ። እኛ ምን አደረግን? እኛ ልስቅ ፈልገን ሳይሆን
ሳንፈልግ ነው የምንስቀው። ለማንኛውም እሺ ጎግል ትራንስሌት አማርኛ ይችላል። እኔ ምን አውቃለሁ አማርኛ አችልም። እስኪ ማንበብ ጀማሊ አረበኛ ካልቻለ አማርኛውን ክፈቱለትና አማርኛውን ይቀጥል። ትራንስሌት ምን እንትን አማርኛን ክፈቱ እኮ ነው እያልኩ ነው። ስለዚህ ትራንስሌት አድርግለታ። ታዲያ ምን ችግር አለ? ትራንስሌቱን አላመነበትም ነው ዴባ። አይ አማሪክ ትራንስሌሽን ሲሆን የጉግል ትራንስሌሽን ፐርፌክትሊ ትራንስሌት አያደርገውም። ስለዚህ አረበኛ የሚችል ሰው ይግባና አረበኛውን ይነበብለታ ካላወቀ ወይ ደግሞ እዛኛው ቃል በቃል ተርጉምለት። ሙስሊሞች ታዲያ እንዴት ነው የሚማሩት መስጊዳቸው ውስጥ? ቆይ ታዲያ አረብኛ ማይችሉ ከሆነ እንደዚህ ጊዜኛ ማይችሉ ግራሚ መሸምደዱን እኮ ይችላል እኮ ዴባ። አንብብልኝ ብትለው ሊያነበው ይችላል እኮ። ዋው ያሳዝናል። ትርጉሙን አያውቁትም፣ ይሸመድዱታል። አለቀ። በጣም ነው የሚያሳዝኑት። ስለዚህ እያነበብክ ትራንስሌት አድርግለት በቃ። ጎግሉን ተንሰላለ ችግር የለም። አማርኛውን ራሱ ያንብበው። እንደው ጀማልና ያው ተርጉም ይላል አንብባ። አይ አማርኛ አድርግልኛል ካለ አንተ አንብበው እንጂ። ቆይ እናንተ መረጃ አላችሁ እናንተ ለምን አንብብ እናንተ አቃታችሁ? እናንተ አንብቡ እኮ ነው እናንተ አንብቡ። ምን ይያላ ነው? አንብብለት በቃ። ዲያለክሱ እኮ ነው ዛሬ በእናታችሁ። እሺ ሱሌማን ቢን ያስር በቃ ላንብብ። እሺ አንብባ። ዝም በል አንተ። ዝም በል ማለት አቁም። አንተ አንብብ ነው መረጃ አለ ያካል ሚውት አድርግ። ሱሌማን ቢን ያስር በሱ ላይ የዘር ፈሳሽ ስለሚወጣ ልብስ ጠየቅኳቸው ብሎ ሱሌማን ቢን ያስር ጠየቀ። ልጠበው ወይስ ሙሉ ልብሱን ልጠበው? ያችን ፓርት ብቻ ልጠበው ወይስ ሙሉ ልብሱን ልጠበው ብሎ ጠየቀ። ሱሌማን እንዲህ አለ። አይሻ እንዲህ አለች፣ የወንድ የዘር ፈሳሽ የአላህ መልእክተኛ ልብስ ላይ ይወርድና ልብሱን ያጥበው ነበረ። ከዚያም ያን ልብስ ለብሶ ለመስገድ ይወጣ ነበር። እናም በመታጠብ ላይ ምልክቶቹ ይታዩ ነበር። ጭራሽ አማርኛው የከፋውን አልመጣም። ጌታ ወይ ድረስ ያደረገው አብራርቱ በደንብ አስሩ። እናንተ ነገር የሚገርም ነገር አንድ ሰው ሲያነብ ሁላችሁም ትናገራላችሁ። ቆይ ይሄ ምንድን ነው? ምን እያለ ነው? ቆይ ምን እያለ ነው? ይግበል ላንተ ትርጉሙ ምን እያለ እኮ ነው? ሚውት አድርግ አንተ ሚውት አድርግ። እሺ በቃ አስረዳን። አይ ክፈትለት ሀዲሱን ሚውት አድርግ ነው እንጂ አልኩህ። ካሜራ ዝጋ አላልኩም። ትርጉሙ ምን እያለ ነው? ይሄ እስኪ እኮ ምንድን ነው የሚለው? እስኪ አስረዳን እስኪ። ምን ይላል መሰለህ? ይኸው እያየሁ አይደለ? ሱሌማን አለ። አይገባችሁም ለእናንተ ብቻ መሳቅ ነው እንጂ አይገባችሁም ለእናንተ። ትርጉሙ ቢናገርም እኮ አይገባችሁም ለእናንተ። እሺ ቆይ ጀማል ተረጋጋና ትርጉሙ ታስረዳኛለህ። ይኸውልህ ሱሌማን ቢን ያስር በሱ ላይ የዘር ፈሳሽ ስለሚወጣ ልብስ ጠየቅኳቸው አለ። ጠየቀ። ምን ብሎ ማንን ነው ጠየቃችሁ? አይሻን ላጥበው አለ ወይስ ሙሉ ልብሱን ላጥበው? ሱሌማን እንዲህ አለች አለ። አዎ ሱሌማን እንዲህ አለች አለ። አይሻ እንዲህ አለች፣ የወንድ ዘር ፈሳሽ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልብስ ላይ ይወርድና ምን ላይ? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላይ የዘር ፈሳሽ ልብሱ ላይ ይወርድና ያጥበው ነበረ። ከዚያም ያንን ልብስ ለመስጊድ ይወጣ ነበረ እና መታጠቡ ላይ ምልክት ይታይ ነበረ። አሁን የኛ ጥያቄ የዘር ፈሳሽ የነብዩ ልብስ ላይ ይወርዳል፣ ቅድም ምንድን ያልኩ ያንጠበጥባል ማለት ስህተት ነው ብለኛል። ስለዚህ አሁን ነብዩ የዘር ፈሳሹን ያንጠበጥባል ብንልኛ ተሳስተናል። አንጠባጥባል ማለት ምን ማለት ነው? ጠብ ያደርጋል ማለት ነው። እሺ እና ስለዚህ መሐመድ የዘር ፈሳሽ እናንተ ቆይ ጥያቄ ነው ለሙስሊሞች። ይሄን ጥያቄ ብላችሁ ታመጣላችሁ። ይሄን አመት ሆና እኮ እናንተ ይሄን ጥያቄ ካመጣችሁ አመት ሆና ታውቃላችሁ። ይሄ አሁን ምንድን ነው? ምን ችግር አለው? አሁን ይሄ ለምሳሌ ጥያቄ መሆኑንና እንትን መሆኑን ምን ችግር አለው? ይሄ እኮ እሺ ታዲያ ስለዚህ ያንጠባጥባል ብንል ስህተት አይደለም ማለት? አሁን በዚህ ቆይ በዚህ ነገር ምንድን ነው እኔ
ይሄ ጥያቄ ምን ጥያቄ ሆነባችሁ እናንተ? ኧረ ምንም ችግር የለውም። ሙስሊሞች ግን ለምን ነብዩ ዘር በስፐርሙን ያንጠባጠባል ትላላችሁ? ተሳደባችሁ እያሉ ክስ ሲመሰርቱብን ገርሞናል። ይሄን ነገር እኛ ምንም ችግር እንደሌለው እናውቃለን፣ ግን እንዳንተ ነው እኛም የተገረምነው። የሚገርም ነገር እንዴት ነብዩ መሐመድ የዘር ፈሳሹን ያንጠባጠባል ብለው አሉ እነዚህ ክርስቲያኖች ብለው ፍርድ ቤት ሊከሱን ሄዱ። እኛ ደግሞ ማስረጃ ስንባል ይሄን አመጣን። ዳኛውም እንደዛ ነው የሳቀው በነገራችን ላይ። ስለዚህ ሙስሊሞቹ ተሳስተዋል ማለት ነው። ነብዩ መሐመድ የዘር ፈሳሹን አንጠብጣቢ ነው ወይ ደግሞ ያንጠበጥባል ማለት ስድብ አይደለም ማለት ነው አይደል? አይደለ ጀማል? ጀም እኔ ጋር ብቻ ነው የተቋረጠው? ናይሱ አንተ አጣ አልቻልኩም። የሆነ ሳለ አልቻልኩም። በቃ ጌታ መጀመሪያ ወይስ አያንጠባጥብም ብሎ ነበር። ማስረጃ የለም ያለው መጨረሻ ላይ ምን ችግር አለው ያለው። ታዲያ ምን አስቦ ነው? መጀመሪያ ማስረጃ ከመጠየቁ በፊት ችግር የለውም የሚለውን ቃል ለምን አልተጠቀመው? ልክ ማስረጃው ሲወጣ ምን ችግር አለው ወደሚለው ነው የሄደው። የሁሉም ሙስሊሞች ታክቲክ ነው እስከዛሬ እንዳየሁት። የሁሉም ታክቲክ መጀመሪያ የለም ፍንክች ብለው ይከራከራሉ። ስታወጭ በዚህ አጋጣሚ ከስር መሐመድ አንጠብጣቢው ነብይ የሚለውን አካውንት ፎሎ ብናደርገው ወሳላ እውነቱን ነው አርጉት። የተመቱ ናቸው ከኛ ልጆች። ይኸው አድርጌያለሁ። ፊት አውራሪ ነኝ ትላለህ። ስድብ አይደለም። መሐመድ አንጠብጣቢ ነብይ ነው ማለት። ኦ ማይ ጋድ ላይክ ሙስሊሞች አይ ነው ዚስ ኢዝ ዘ ወርስት ቲንግ። ሊያዝ በጣም ያስቃል። በጣም የሚደብር ነው። ሃርሽ ነው። ተሰደብን የሚባለው እኛ ይህንን ሀዲስ ማንበብ ስድብ ሊሆን አይችልም። ኦኬ አሁን ልጁ ቅድም ሲገባ የመጀመሪያ ልጅ ካያችሁት አንተ ቀኑን ሙሉ ነብያችንን ስትሳደብ ነው የምትውለው አለኝ። ቀኑን ሙሉ ምን ብዬ ተሳደብኩ ሲል መሐመድ አንጠብጣቢ ነብይ ነው ብለሃል። ይሄው ያንጠበጥባል። እሺ አንጠበጠበ ከሚለው ቃል ከደበራችሁ ሁሉ አልኳቸው ላሻሽል የተሻለ አማርኛ ልናገር ነው። እውነቴን ነው፣ ከልቤ ነው የምጠይቃችሁ። አፈሰሰ ልበለው ሀዲሱ ላይ ያለው የዘር ፈሳሹን ልብሱን ነክቶ ተንጠብጥቦ ካልነካው በምን ነካው? ስለሚንጠበጥብ ከብልቱ ወይ ከስር ምን ብሎ ጻፉልህ መሰለህ? ለአንተ ምን ብሎ ጻፉልህ? እናንተ ማይገባችሁ ለእናንተ ንጽህናን ለማስታ ኦኬ ስለዚህ በቃ በጣም አሪፍ ሱና ስለሆነ ቢሮ ግባ። ፋቅ አትደረገውና ቢሮ ግባ። ዚብራስ ምን ለብሰ ግባ። እሺ ከይቅርታ ጋር ግን አንዴ እሺ ንጽህና ለማስተማር ሆነ መስጊድን ጥብጣቢውን ይዞ መሄድ ምን ይሉታል? ንጽህና ነው። የነብዩ ንጽህና ሱና ነው። አንጠበጠበ ማለትና ጠባለ ማለት አንድ ነው። ጠባለ እኮ ማለት እኮ አንጠበጠበ ማለት እኮ ስድብ እኮ ነው። የራሳቸው ስድብ እኮ ነው። አንጠበጠበ ማለት ምን ማለት ነው? አንጠበጠበ ማለት ፈሳሹ ወጣ ማለት ጠባለ ማለት ነው። ይሄ አንጠበጠበ ማለት ምን ማለት ነው? እኮ ጠብጠባለ ማለት ነው። ጠባለ ማለት ነው። አይ ጠብጠባለ አንጠበጠበ ማለት ጠባለ ማለት ነው። ትሲቃለህ፣ ዝም ብለህ ትሲቃለህ እንዴ? እኮ መሳቂ እኮ ነው የሚገርመኝ ያንተ ነገር። እናንተ ናችሁ እንዴ? አንጠበጠበ እናንተ ናችሁ። አንቺ አይደለም አንቺ። ቆይ ምን ልዩነት አለው? ቆይ ዝም በይ። ልዩነት አለው? እኔ ዝም በይ እና እሺ፣ አይ ጠብጠባለ ማለት ነው። አሃ እናንተ ምን እያላችሁ ነው? አንጠበጠባ እኮ ነው እያላችሁ።
እሺ ስለዚህ በቃ ይቅርታ ጠባለ እንበል። ይቅርታ በቃ ልታረምና መሐመድ ስፐርሙ ከልብሱ ላይ ጠባለ። በቃ እሺ ከዛሬ በኋላ አልጠባለ እንዳትሉ። እሺ መሐመድ ማለት ነው። እሺ ጠባለ ግን ትክክል በእናንተ ትርጉም አንጠባጠበ ማለት ምን ማለት ነው? ያው ወረደ ፈሰሰ እንደማለት ቀስ እያለ ወረደ እንደማለት። አንጠባጠበ ማለት ቆይ እስኪ ምን ብለን እንረዳው? እስኪ አንተ አሁን እዚህ ላይ ምን መባል ነው ያለበት? እሺ አንተ አሁን ማለት ነው ይሄ አመት እኮ ነው። ዝም ብላችሁ ቤታችሁን ከፍታችሁ ይሄንን ማወያያት ከጀመራችሁ ማለት ነው። አንድ ነገር ሊጠይቃችሁ ምንድን ነው? ቆይ ትርጉሙ ምን አለ ነው? ሰው መወያያት በወንድነት ቦታ ነው መወያያት አለባችሁ እናንተ ማለት ነው። ጀም ተረጋጋና አሁን እኮ ይቅርታ ልጠይቅህ ነው። ስለዚህ ጠባለ ልበለው? ይሄ ትክክለኛ አባባል ነው ልጠቀመው? ከዚህ በኋላ መሐመድ ስፐርሙ ልብሱ ላይ ጠባለ ልበል? ይሄ ትክክል ነው? አትሳደቡና እሺ ምን ልበል? አንተ ንገረኝ። እሺ አንተ ገለጸው። እሺ እንዴ አስተምረኝና ይቅርታ ልጠይቅህ። አንጠባጠበ ስል ተሳስተሃል ካልከኝ፣ ጠባለ በላልከኝ፣ ጠባለ ስል ተሳስተሃል ካልከኝ ምን ልበለው? እሺ ምን አይባልም ነው አይባልም። ምን ማለት ነው? ለምሳሌ ይሄን ነገር ለምሳሌ እናንተ ይሄን ነገርን አንጠባጠበ ስትሉ ምን ማለት ነው? ለምን ቆይ አስጨርሰን እስኪ እሰይ ሐዲሱን ክፈተው እስኪ ጀማልዬ። አንተ አሁን የዘር ፈሳሽን ልብስህን ቢነካው እንዴት ሆኖ ነው ሊነካው የሚችለው? ጀማል ምንም ክርክር ፈሳሹ ወረደ ነው። ፈሳሹ ወረደ። ጀማል ያስረዳል። ጀማል ያንተን ሲወርድ ቆይ ያንተን ሲወርድ እንዴት ነው የሚወጣው? ይኸውልህ ጀማል ምንም አትከራከርም። አንተ ኦሬዲ የመጽሐፉ ባለቤት አይደለ? አስረዳን። ያንተን ፈሳሽ ሲወርድ ምን ብለህ ነው ትርጉም የሚሰጠው? አንተ ጀማል አለ ጀማል ሐዲሱን አስረዳን። ከሱ እኮ ነው ከሱ ነው እያወራሁ ያለው። አንቺ ተረጋጊ። ቆይ ከሱ ነው እያወራሁ ፊሽካ በቃ ሚውት አድርጊ፣ ችግር የለም ከኔ ጋር ሐዲሱን ያስረዳን እሱ። እሺ ከሱ ነው እያወራሁ ነው። ቆይ አንቺን አልጠራሁም። እሺ እሰይ አማርኛውን ክፈትለት። እሺ ቀጥል አንተ። ያንተ ፈሳሽ አንድ ነገር ሊጠይቅ፣ ያንተ ፈሳሽ ሲወርድ ምንድን ነው የምትለው አንተ? እኔ አላወርድም ልብሴ ላይ። እንዴት አታወርድም? እኔ እንዴ አላወርድም እንዴ በኔ ፈሳሽ አንተ አታወርድም? ልብሴ ላይ አላወርድም። ልብሴ ላይ አላወርድም። ልብሴ ላይ አላወርድም። ልብሴ ላይ አላወርድም። አታወርድም? ልብሴ ላይ አታወርድም። አዎ እውነት አታወርድም። አዎ ስለዚህ ሐዲሱን አስረዳን። አሁን እሺ አንተ ታወርዳለህ እንዴ ጀማል? አንተ ታወርዳለህ ብለህ እኮ ጥያቄ መጠየቅ የለብኝም። አንተ አታወርድም ነው። እኔ ፈሳሽን አላወርድም ብዬ መለስኩልህ። አንተ ደግሞ ታወርዳለህ ወይ ብዬ ጠየቅኩህ። ቆይ በምንድን ነው የምታወርደው? ያንተ ፈሳሽ በምንድን ነው የምታወርደው? እኔ 18 ዓመት አልሞላኝም፣ ግን ሲሞላኝ አይ ቲንክ ያው ከሚስቴ ጋር ግንኙነት ሳደርግ ነው ብዬ አስባለሁ። አሁን አንተ 18 ኃጢአትም ነው በነገራችን ላይ በክርስትና ኃጢአትም ጭምር ነው። ከተፈቀደለት ቦታ ውጪ ፈሳሽ አይወርድም። አዳምጠኝ። ከተፈቀደለት ቦታ ውጪ ልጠይቅ፣ አንድ ነገር ልጠይቅ። በ18 ያንተ ፈሳሽ አይወርድም። አንድ ጊዜ ጌታ ሐዲሱን ያስረዳ ከሆነ ሐዲሱን ያስረዳ። ሌላ ቦታ ጋር እንትና ይዝረክረክ ወደዛ ካለዛ በደንብ የሚያስረዳ ሰው ይግባ። ሐዲሱን ያንብብና ያስረዳን። ምን ይላል በእስልምና የሚለውን እንዲህ ነው የሚለው ብሎ ያስረዳ። ካለዛ ሌላ ሰው ይግባ የሚያቅሰው። ብዙ አዛገን በጣም ያ ማይክን ክፈትና ማለት እኔ የፈለግኩትን እንኳን ብሆን ነብይህ እንደኔ ነው ማለት ነው። እኔ ካስ ያወራው ነብይ በርግጥ ከኔ ጋር አይወዳደርም። አሁን አንብበና ትርጉሜን ኦይ ማስራስም ያንተ ፈሳሽ አይወርድም ወይ ብራዘር? አሁን ይሄን አንብብልኝ። ይሄ የመሰለ ጥያቄን መልሰኝ። ያንተ ፈሳሽ አይወርድም? አላወርድም። በ18 ምን ደርቃል እንደ ማታወርዳው? በ18 ደርቃለሁ። አዎ ደርቃለሁ። አንብብሽ አንብብ። እሺ አንብብ። አረ እንትናት በሉት እና አንብብ። አሁን ካነበብክ አንብብ፣ ካላነበብክ አስወጣለሁ። በቃ እንትናት በሉ። ሌሎቻችሁ ጣልቃ አትግቡበት። በቃ ሰበብ ነው የሚፈልገው ልጁ። ልኬልሃለሁ። ማይክ አንብብልን። አሁን ጀማል አንብብ።
ጀማል አንብብ ነው እኔ አንብብ። እሺ 10 አንብብ። የወንድ ዘር ፈሳሽ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላይ ይወርድና ልብሱን ያጥብነው ነበር። ምን ማለት ነው ይሄ? የአላህ ይወርድ ነበረ ማለት ምን ማለት ነው? ምን ትርጉም ይሰጣል? ምን ችግር አለ? ፈሳሽ ይወርድ ነበረ። ኦኬ፣ ስለዚህ የመሐመድ ልብስ ላይ ስፐርም ይወርድ ነበር አይደል? ኖ ለምሳሌ ይወርድ ነበረ። ማን ነው ጠየቀ እንጂ እኮ በነሱ አይደለም እኮ። ማን ነው የጠየቀው? አልጠየቀም። እዚህ ጋር አይሻ እየተናገረች ማን ነው የጠየቀው ነው? ኖ እርሱ ነው የጠየቀው። ማን ነው የጠየቀው? ሱሌማን ነው። ማን ነው የጠየቀው? ሱሌማን አይሻን ጠይቃት። ሱሌማን አይሻን ጠየቃት። አይሻ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ጠየቁ እንጂ በማን ነው የወጣው? አዳምጣ። ሱሌማን አዳምጣ አይደለም አልስ አንብበው። ይኸው ሱሌማን ጠየቃት። ሲጠይቃት አይሻ ደግሞ እንዲህ አለች። ማን ነው የጠየቀው? አይሻን እና ጠየቀ እንጂ ነቢያችን ሰለላሁ ዐለይሂ ወሰለም ወጣ ማለት ነው እንደ መጠየቅ? ጠየቀ እንጂ ሲጠይቅ መልስ ሰጠች። መልሱን ስማ። ይወርድ ነበረ ማለት ለምሳሌ ይወርድ ነበረ ማለት እኮ ጠየቁ እንጂ በነቢያችን ሰለላሁ ዐለይሂ ወሰለም ይወርድ ነበረ አይቻለሁ የሚል ቦታ አለ? አዎ። የት አለ? አይቻለሁ የሚል አዳምጤው። እሺ አዳምጥ እስቲ። አይቻለሁ የሚባለው አዳምጥ በጌታ ነው። አዳምጥ አይደለም ያዳምጥ እኮ አላሳየ። አንብብላ። ማንበብ ትችላለህ? አንብብልኝ። በቃ ራስህ አንብብ። አላስነበብ ካልክ አንብብ ራስህ። ይኸው አንብበው። አንብብ እያልኩ እኮ ነው። አንተ ሰውዬ አንተ ቆይ ተረጋጋ። አባት ተረጋጋ። አንተ አንብብ ማለት አይደለም እኮ አንብብ ነው እያልኩ አለ። እያየሁ እኮ ነው። እያየሁ ነው። አንብብ ነው። አንብብ። ምን አየህ? አንብበው ነገር ነው። ቆይ ማን ነው የጠየቀው? ሱሌማን ማን ነው የጠየቀው? ሱሌማን ማን ነው የጠየቀው? ኧረ አንብበው በጌታ ነው። ማን ነው የጠየቀው ነው? በጌታ ጌታ ጋር ለምን ትሮጣለህ? ክፈተው። አዲሱ ላንዱ ያንብበው ነው። እንፋታ። ኧረ በስመ አብ። በቃ ይሄ እኮ ሪያሊቲ ነው ብራዘር፣ ተቀበሉት። ይሄ እውነት ነው፣ ተቀበሉት። በቃ ምንም ልፍቁት የማትችሉት ሀቅ ነው። በጣም የሚያሳዝነው ደግሞ ይሄ ታሪክ ተጽፎ የተቀመጠው እንደ ዲያሪ አንብባችሁ ዘግታችሁ ከድራችሁ እንድታስቀምጡት አይደለም ሙስሊሞችዬ፣ ተግባራዊ እንድታደርጉት የነብያችሁ ሱና ነው። እንድታዝረከርኩ ነው ስፐርማችሁ እንድትቀመጣላችሁ። አንብባችሁ ተሸማቃችሁ ብቻ ዘግታችሁ እንድታስቀምጡት ብቻ አይደለም፣ በተግባር እንድትፈጽሙት ነው የተቀመጠላችሁ። እሺ ሱና ነው የነብዩ መሐመድ ሱና። ጎጂ ነው ወይስ ጠቃሚ? ጠቃሚ ነገር ነው። የነብዩ መሐመድ ሱና አንድ ሳታስቀር ሁሉንም በስነ ስርዓት ከተከተልክ ጀነት ትገባለህ ወይስ አትገባም ብትሉት አንድ ሙስሊም እገባለሁ ብሎ ይነግራቸዋል። ስለዚህ ሱናው ደግሞ ማለት ያደረገውን ነገር ማድረግ ከሆነ ይሄንን ነገር እያደረግ ሁሉንም ነገር እያደረግ ከሄድክ ጀነት ትገባለህ። ስፐርምህም ልብስ ላይ እያንጠባጠብክም መሄድ ጀነት ያስገባል። ዋው እስልምና ማሻአላ። ዋው እናንተ የከበዳችሁ ለአእምሮአችሁ የሰቀጠጣችሁ የተጻፈ መነበቡ ነው። እውነቱ ግን ከዛም በዘለለ ተግባራዊ ማድረግ አለባችሁ። ግዴታ አይደለም ትላላችሁ። ጀነት የሚያስገባ ነገር ወደ ፈቅደ እኮ ነው የምታደርገው። ሀጂ መሄድ ግዴታ አይደለም እንደምትለው ሁሉ ግን ጥቅም እንደሚያስገኝል ሁሉ በዚህ መንገድ ስፐርምህን ማንጠብጠብ ጥቅም ያስገኝልሃል። ልብስ ላይ ማዝረክረክ፣ ግድግዳ ላይ ስፐርምህን መለጠፍ ጥቅም ያስገኝልሃል። ቢኮዝ መሐመድ አድርጎታልና የመሐመድ ሱና ነው የተጻፈው። ዓላማ አለው። መሐመድን እንደዚህ ለማዋረድ በመሐመድ ለመሸማቀቅ ሳይሆን ጀነት ስለሚያስገባ ነው። ዚስ ኢዝ እስልምና ጋይስ። ለዛ ነው መጥተው እዚህ ጋር አንጠባጠበ ብለው ተሳደቡ ብለው ፍርድ ቤት እንደዛ ያውሉ ሰው እንግደል የሚሉ ሰዎች እዚህ መጥተው አንብቡ ሲባሉ ይዋቸው የሚመልሱት መልስ አይታችኋል። 200 ምናምን ሰዎች። ይሄ ነው ሀቁ። ይሄ በጎግል ትራንስሌሽን ለነሱ ተተርጉሞ እንጂ እኛ ጎግል ትራንስሌሽን ሁላ አንጠቀምም። እንግሊዘኛና አረብኛ ሁርዱ ነው ሐዲሱ ያለው። በአማርኛ አልተረጎሙላቸውም። 1000 መጽሐፍ ግን ክርስቶስ እንዲህ ነው ክርስቶስ እንዲህ ነው እያሉ ጽፈው ይሰጧቸዋል። ክርስቶስን እየሰደቡ እለት ክርስቶስን እየሰደቡ ይውላሉ። ይሄንን ግን ደፍሮ ተርጉሞ አይሰጧቸውም ኡስታዞቹ።
ምክንያቱም ይሄን ተርጉሞ እንዳለ የሰጧቸው ቀን በማግስቱ መስጊዱ ባዶ እንደሚሆን እርግጠኛ ናቸው።